መስቀሉ ግሸን ላይ ነው። በረከት ላግኝ ብላችሁ ስትሄዱ እሚተች ይኖራል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ። ዛሬ እንግዲህ በግሸን ማርያም የተከሰቱ ነገሮችን ያሉ ነገሮችን ሌሎችንም ፕሮግራሞች ይዤ መጥቻለሁ። ስለመቤታችን የምናይበት ፕሮግራም ነውና እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። እስቲ ሁላችሁም ይህንን አድርጉ። ሰይጣን የተበሳጨባት፣ ሄሮድስ የተናደደባት፣ ኮከቦች የመሯት፣ መላእክት ያጀቧት፣ በረሃ ያሻገረቻችሁ፣ ውቅያኖሱን ያሳለፈቻችሁ፣ በሰው ሀገር ሰላም የሰጠቻችሁ፣ የጭንቅ ቀን ያዋለደቻችሁ፣ እስር ቤቱን ሰብራ ያስወጣቻችሁ፣ ከሆስፒታል መውጫ ካርድ የሆናችሁ ዛሬ የመብዙኃን ወርኃዊ ክብረ በዓል ነው። በኮሜንት በሚጣፍጣችሁ ቃል እየገባችሁ ስሟን ጥሯት፣ ኮፒ ሊንክ ሸር አድርጉት፣ አጥለቅልቁት። የሚጠሏት ነካክተውናልና የምንወዳት ተነስተናል። የተዋህዶ ልጆች ከማርያም ውጪ ምን የሚያምርብን ስም አለ? ጓዳችንን የምትሞላ ችግራችንን ነግረን የሚቀረፍልን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት፣ ያንድዬ እናት፣ የመድኃኔ ዓለም እናት ከሷ ሌላ ምን ስም አለ? አዎ መብራን ለሁላችንም እናት ናትና ሁላችሁም ዛሬ በትንሹ ከ1000 በላይ ኮሜንት የማርያም ስም መሆን አለበትና ማርያም 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 ብላችሁ ጻፉ። ዛሬ ጠላት የሚቃጠልበት ሰይጣን የሚያፍርበት ዕለት ነው። እስቲ በጣም በሚገርም ሁኔታ ተመልከቷቸው። እንግዲህ እነዚህ ከአዲስ አበባ ተነስተው ግሸን ደብረ ከርቤ ድረስ በእግራቸው የተጓዙ ተጓዦች ናቸውና ግሸን ሲደርሱ አቀባበል እየተደረገላቸው ነው። በጣም ነው ደስ የሚለው። እንደተከታተላችሁት እንግዲህ የእመቤታችን ፍቅር ያደረባቸው ምእመናን አቅም ያላቸው ከዚህ ተነስተው በእግራቸው በተለያየ ደግሞ በመኪናም በአውሮፕላንም የተጓዙ አሉ። እንግዲህ ግሸን ደብረ ከርቤ ላይ ከ1.5 ሚሊዮን ሕዝብ በላይ እንደተገኘም እንግዲህ በመንግስት ሚዲያዎች ተመዝግቧል። በትንሹ ከ2 እና ከ3 ሚሊዮን በላይ ሕዝብ በዛ ቦታ ተገኝቶ የድንግል ማርያምን በዓል ያከብራል። እንዲሁም ወደ አዲስ አበባ ስንመለስ ደግሞ እዩት። ይሄንን እንግዲህ ርዕሰ አድባራት እንጦጦ ማርያም ነው። እንግዲህ መንበረ ፀሐይ እንጦጦ ማርያም በአዲስ አበባ ከሽሮ ሜዳ በላይ በእንጦጦ የምትገኘው ቤተክርስቲያን በዚህ በጣም በርካታ በትንሹ ከ500,000 በላይ ህዝብ ባለበት ነው ይሄ በዓል እየተከበረ ያለው። የግማደ መስቀሉ አርፎ ነበር በዚህ ቦታ ላይ። እንግዲህ ግማደ መስቀሉ ኢትዮጵያን በሚዞርበት ሰዓት እዚህ እንጦጦ ማርያም አርፎ ነበርና ግማደ መስቀሉ ያረፈበት ቤትም ጽላቱ ገብቶ ባርኮ ይወጣል። በርካታ ምእመናን ነው ተገኝተው እያከበሩ ያሉት። እንደምትመለከቱት እንግዲህ በድንግል ማርያም የሚያፍር ስለሌለ እናታችን ስለሆነች ሁላችንም ይሄንን መብዙኃን የሚለውን በዓል በጣም በስፋት እንግዲህ እንደው ካላንደር ዝግ ነው የሚመስለው። ስራ የሌለ የእረፍት ቀን ነው የሚመስለው፣ የስራ ቀን አይመስልም። በርካታ ምእመናን ተገኝተው በዚህ አይነት ሁኔታ እንግዲህ ይሄ በአዲስ አበባ በጣም በርካታ ምእመናን የሚገኙት በእንጦጦ ማርያም ነው። በርዕሰ አድባራት እንጦጦ ማርያም እንግዲህ አፄ ሚኒሊክ ቤታቸው ያለበት ይህችንን ቤተክርስቲያን ያሰሩት አፄ ሚኒሊክ ናቸው። በዚህ በርካታ ህዝብ ይገኛል። ከዛ ውጭ ደግሞ የእመቤታችን ቤተክርስቲያን ባለችበት ሁሉም ምእመናን ተገኝተው ያከብራሉና በጣም ደስ በሚል ሁኔታ ነው እየተከበረ የሚገኘው። እስቲ ትንሽ እንዘምር። እመቤቴ ማርያም እመቤቴ ሆይ የልጆችሽን ትረሻለሽ ሆይ የኢትዮጵያን ነገር ትረሻለሽ ሆይ በልዩ መንበሯ ማማሯ ዳዊት
ደግማለሁ አገሯ ግሸን ማማራ ቆሜ ገረገራ አገሯ ግሸን ማማራ የግሸኗ ማርያም አገሯ ግሸን ማማራ ኢትዮጵያን አደራ አገሯ ግሸን ማማራ የግሸኗ እመቤት አገሯ ግሸን ማማራ ልጆችን አደራ አገሯ ግሸን ማማራ በልዩ መንበሯ አገሯ ግሸን ማማራ በልዩ መንበሯ አገሯ ግሸን ማማራ 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 አገሯ ግሸን ማማራ 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 አገሯ ግሸን ማማራ የግሸን ማርያም አይኔ ታምር አየ በቂንጦ ማርያም አልቅሼ ነበር ወድቄ ከደጇ አልቅሼ ነበር ወድቄ ከደጇ ዛሬ ደረሰልኝ መልጃና ጸሎታ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የዋለወልድና ነይ ነይ እምዬ ማርያም ለሁላችንም ዝማሬ መላእክትን ያሰማል። ለደጇ ያልበቃን ሁላችንም ድንግል ማርያም በደጇ ታብቃን። እስቲ ግሸን ማርያም ምንድነው ያለው? ጌታችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል፣ በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ሐሞት የጠጣበት ጽዋ፣ ቅዱስ ሉቃስ የሳለው የእመቤታችን ስዕል፣ የበርካታ ቅዱሳን አጽም ስለሚገኝበት ስለ ግሸን ማርያም ምን ያህል ታውቃላችሁ? ግሸን ማርያም በወሎ ክፍለ ሀገር በአምባሰል አውራጃ ውስጥ የምትገኝ ደብር ስትሆን በሐይቅና በመቅደላ በደላንታ በየጁ መካከልና በበሸሎ ወንዝ አዋሳኝ የምትገኝ አንድ መግቢያ በር ብቻ ያላት ዙሪያውን በገደል የተከበበች አምባ ናት። በ14ኛው ክፍለ ዘመን አጼ ላሊበላ ከቋጥኝ ድንጋይ ፈልፍለው እግዚአብሔር አብ የተሰኘውን ቤተክርስቲያን በዚህ ቦታ ሲሰሩ ደብረ እግዚአብሔር ተብላ ተሰየመች። ከዛም በኋላ ብዙም ሳይቆይ ደብረ ነገሥት ተብላለች። ከዚያም በኋላ የሐይቅ እስጢፋኖስ ገዳም ሲመሰረት ሐይቅ ደብረ ነጎድጓድ ተብሎ ሲሰየም ግሸንም የሐይቅ ግዛት በመሆኗ ደብረ ነጎድጓድ ተብላለች። በ14ኛው መቶ ክፍለ ዘመን ላይ በአጼ ዘርዓ ያዕቆብ ዘመነ መንግስት የክርስቶስ ግማደ መስቀል ግሸን ገብቶ ሲቀመጥ ደብረ ከርቤ ተብላ ተሰየመች። በዚህ ጊዜ የነበረው የቤተ ክርስቲያኑ አስተዳዳሪ መምህር እስራኤል ዘደብረ ከርቤ ይባልም ነበር። በመጨረሻም ከደብረ ከርቤ ግሸን ማርያም የሚል ስያሜ ያገኘች። አጼ ዘርዓ ያዕቆብ ግማደ መስቀሉን ይዘው እየገሰገሱ ስለመጡ በግዕዙ ገሰ ወይም በአማርኛው ገሰገሰ
የሚለው ቃል ለቦታው ስያሜ ምክንያት እንደሆነም ይነገራል። ከዛም በዘመናት ሂደት ገስ የሚለው የግዕዝ ቃል ግሸን ወደሚለው ስያሜ እንደተለወጠና አካባቢው በዚህ ስም እንደታወቀ የታሪክ ድርሳናት ይገልጣሉ። በዚህ ቻምባ ላይ አጼ ዘርዓ ያዕቆብ ታላቅ ቤተ መቅደስ አሰርተው መስቀሉንና ሌሎች አብሮት የመጡ ንዋያተ ቅድሳትን በየማዕረጋቸው የክብር ቦታ መድበው አስቀምጠዋቸዋል። በጊዜው ከእስክንድሪያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡትም ንዋያተ ቅድሳትም ጌታችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ሐሞት የጠጣበት ጽዋ፣ ቅዱስ ሉቃስ የሳለው የእመቤታችን ስዕል፣ የበርካታ ቅዱሳን አጽም፣ በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳት መካናት የተቆነጠረ የመሬት አፈር፣ የዮርዳኖስ ውሃና ሌሎችም ንዋያተ ቅድሳት ይገኙበታል። የዚህን ንዋያተ ቅድሳት ዝርዝር አጼ ዘርዓ ያዕቆብ ለኢትዮጵያ ሕዝብና ለግሸን ካህናት መስከረም 21 ቀን 1440 ዓመተ ምህረት ላይ በጽሑፍ በመዘርዘር ገልጸዋቸዋል። ይህም ዕለት በየዓመቱ በድምቀት ይከበራል። አጼ ዘርዓ ያዕቆብ በዚህ ብቻ ሳይወሰኑ እሌኒ የተሰኘችውን ንግሥት በእመቤታችን ማርያም ስም ቤተ መቅደስ እንድትሰራ አዘው ንግሥቲቱም የእመቤታችን ማርያም ቤተክርስቲያንን ከእግዚአብሔር አብ ቤተክርስቲያን አጠገብ አሳንጻ ጥር 21 ቀን ቅዳሴ ቤቱ ተከበረ። በየካቲት 22 1532 ዓመተ ምህረት ግራኛ አመድ ወደ ግሸን አምባ በመምጣት አምባውን ሰብሮ በመግባት ከይኩኖ አምላክ ዘመን ጀምሮ የተከማቸውን ሀብት የወርቅ ዘውድ፣ ስዕል፣ የወርቅ ጽዋ፣ የወርቅ ጻሕል፣ የወርቅ መስቀል፣ የወርቅ ጌጣጌጥ፣ የሐር ልብስ፣ መጻሕፍትና ወዘተም ዘርፏል። የግራኝ ታሪክ ጸሐፊ እንደሚለው የመዝገቡን ልክ ከአላህ በስተቀር የሚያውቀው አልነበረም። በዚያ ጊዜ ወርቅ እንደ ድንጋይ፣ የሐር ልብስ እንደ ቅጠል ረክሶም ነበር ይላል። እስኪ ስለ ግሸን ማርያም የምታውቁትን ኮመንት አድርጉልኝ። አዎ በዚህ ገዳም እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱሱ መስቀል የሚገኝበት ቅዱስ ሉቃስ የሳላት የእመቤታችን ስዕል በርካታ ንዋየ ቅድሳት የሚገኙባት የበረከት ቦታ፣ በዚህ ቦታ እግዚአብሔር አምላክ ቃል ኪዳን የሰጠበት ቦታ ነው ማለት ነው። ስለዚህ ምዕመናን ወደዚህ ወደ ተራራው እየሄዱ በረከትን ያገኛሉ። የክርስቶስን መስቀል ያለበትን ቦታ ረግጠው ከድንግል ማርያም በረከት ተሳትፎ ይመጣሉ ማለት ነው። እንግዲህ መስቀሉ ግሸን ላይ ነው ብለን ስንሄድ ወደዚህ ቦታ ስንጓዝ የሚተቹን አካላቶች አሉ ይላሉ ብፁዕ አቡነ ኤርምያስ። መስቀሉ ግሸን ላይ ነው በረከት ላግኝ ብላችሁ ስትሄዱ እሚተች ይኖራል። በእምነት አይን የማይ ልብ በእምነት አይን የማይ ስተት አገኝ አባቶቻችን መስቀሉ ስዕሉ እንድንጠቀምበት ሲያዘጋጁ ከክርስቶስ እየነጠሉን አይደለም። ክርስቶስን የማወቅ ክርስቶስን የመረዳት ክርስቶስን የማመን መገለጫዎች ናቸው እነዚህ እንጂ ክርስቶስን እያዘናጋን እንዳይመስላችሁ። ክርስቶስን መስቀሉ ይተካል ብለንም አይደለም፣ ስዕሉ ይተካል ብለንም አይደለም። በእምነት አይን ማየት ሲያቀተን ግን ጸበል መጠጣት ይከብደናል። ቤተ ክርስቲያን ላይ ያለውን አፈር አንስተን እመቱን የታጠነበትን እመት ይባላል። ያው በልምድ ነው እምነት ተቀባው የምንለው እንጂ እመት ማለት ነው አመድ ያረረ ማለት ነው። እሱን መቀባት በእምነት አይን ካልሆነ ይከብዳል። በመስቀሉ መዳበስ በእምነት አይን ካልሆነ ይከብዳል፣ ሞኝነት ይመስላል። በእምነት አይን ግን ልብ ብለን ከተመለከትን የኤርትራን ባህር የከፈለው የማን በትር ነው? የማን በትር ነው? እስኪ ንገሩኝ። የኤርትራን ባህር እንዲህ አድርጎ በመታ ጊዜ ቆመ ማይ አረፍት በይም ወአረፍት በጽግም፣ ውሃው በቀኝና በግራ እንደ ግድግዳ ሆኖ ቆመ። ይህን ያደረገው የማን በትር ነው? የማን በትር ነው? የሙሴ በትር ነው። የሙሴ በትር ነው። ይህ በእምነት ካልታየ በስተቀር በስጋ ፍልስፍና እንዴት ይታያል? እንዴት ይታያል? የዛ ሽማግሌ በትር ነው። የእግዚአብሔር ኃይል ባደረ ጊዜ እንዲህ ነው።
እንዲህ ነው። አባታችን ቅዱስ ጳውሎስ እስኪ የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እስኪ ተመልከቱ። የአባታችንን የቅዱስ ጳውሎስን ጨርቅ እየመጡ ሰዎች እየቆረጡ ይወስዱና በታመሙት ላይ በድዌዎቹ ላይ አጋንንት ባደሩባቸው ልዩ ልዩ ሕመም ባለባቸው ሰዎች ላይ ወስደው የቅዱስ ጳውሎስን የጨርቅ ቁራጭ ባስቀመጡ ጊዜ አጋንንቱ ይወጡ፣ ድዌዎቹ ይፈወሱ አልነበረም ወይ? ምን ተጥሎባቸው ነው? የቅዱስ ጳውሎስ ጨርቅ ተቆርጦ በእምነት አይን ማየት ካልቻልን እንዲሁ በፍልስፍና ዝም ብለን በዓለማዊው እሳቤ ምርምር ከሄድን ክርስትናችሁ ከናንተ ይሸሻል። ማርያም ለኛ አይናችን ናት ይበናል፣ ሕይወታችን ናት። ከጨለማው ወደ ብርሃን ያመጣችን ማርያም ናት። በደንብ ስም። አዎ ለስዕሏ እንሰግዳለን። ለስዕሏ ያልሰገደ ከቆመበት ይጥፋው። ስም አጠራሩ አይታወቅማ። ስም አጠራሩ አይታወቅ፣ ከቆመበት ይጥፋ። አዎ ማርያም ላይ አትምጡብን። አዎ ዛሬኛ ኦርቶዶክሳውያን ኢትዮጵያውያን እንደዚህ እኮ ያማረብን የተዋብነው ያመረብን በልተጠጥተን በልታችሁ ንገሩ። ቪዲዮ አላጥሎ ይልት አኔ አሰንከት ማርያም አይክሎ ብሻሳ ተወሰገረተኩሽ እውነት ነው። ፍቅሯ ያልገባቸው ጣሙ ያልገባቸው ስለ ቤተ ክርስቲያኒቱ ማያውቁ ሁሉ ነው የሚተቹት። እኛ ግን ለድንግል ማርያም ከስዕሏ ፊት እንሰግዳለን፣ በረከት ስለምናገኝ ማለት ነው። የብፁዓን አባቶቻችን በረከታቸው ለሁላችንም ይድረሰን። እሺ ዛሬ መስከረም 21 የምናከብረው በዓል ስለምንድን ነው? የሚከበሩትስ በዓላት ምንድን ናቸው? መስከረም 21 ቀን የእመቤታችን በዓል ሲሆን ብዙሃን ማርያም ይባላል። እንግዲህ ምዕመናን ወደ ግሸን ሄደው መስቀሉ ያረፈበትን ቦታ የሚረግጡበት መስቀሉን የሚሳለሙበት ዕለት ነው። ብዙሃን ማርያም የሚለው የበዓሉ ምክንያት የተለያየ ሐሳብ አለው። አንደኛው እመቤታችን ቅድስት ድንግል ማርያም በእርሷ ስም ብዙዎች 300 ጉባኤያቸውን የጀመሩበት ስብሰባቸውን የጀመሩበት ናውግዞተ አርዮስ ሲሉ እንግዲህ አንድ የሃይማኖት ተቃራኒ ተነስቶ ስለነበረ ያንን ሃይማኖቱን ለማስተካከል እሱንም ለመለየት እንዲመች ጉባኤ ያደረጉበት ዕለት ነው። ጉባኤ ሊቃውንት ይባላል። 318 ሊቃውንት ማለት ነው። ብዙሃን ሊቃውንት የተሰባሰቡበት ለማለት ነው። እንደዚሁም ደግሞ መስቀሉ ወደ ሀገራችን ኢትዮጵያ ገብቶ ግማደ መስቀሉ በግሸን ደብረ ከርቤ ላይ ያረፈበት ዕለት ማለት ነው። ሰሙነ መስቀል ስለሆነ እንግዲህ የእመቤታችን በዓል ነው፣ የሰለስቱ ምዕት በዓል ነው፣ የመስቀል በዓል ነው። ሶስት ነው ያለው። የእመቤታችን በዓል ልድገምላችሁ በደንብ እንድንይዘው በደንብ እንድትረዱት ምዕመናን በደንብ እንድትይዙት ሶስት ሐሳብ ያለው በዓል ነው። አንደኛ የእመቤታችን ክብሯ ቤዛ ብዙሃን የብዙሃን ቤዛ የሆነውን ኢየሱስ ክርስቶስን የወለደችልን የብዙሃን እናት ናት ማርያም ለማለት ነው። እመቤታችንን ለማክበር ነው። ሁለተኛው 318ቱ ሊቃውንት ሃይማኖትን ለመጠበቅ ጉባኤ ያደረጉበት፣ ሲኖዶስ ያደረጉበት፣ የተሰባሰቡበት፣ ሊቃውንቱ የተወያዩበት፣ ምሁራን የተወያዩበት፣ ምሁራን ስለ ቤተ ክርስቲያን የመከሩበት፣ ምሁራን ስለ ቤተ ክርስቲያን የተነጋገሩበት፣ ምሁራን ቤተ ክርስቲያንን ለመጠበቅ መጻሕፍት ያገላብጡበት፣ መጻሕፍት አገላብጠው ሰፊውን የቤተ ክርስቲያን ውይይት የተወያዩበት ማለት ነው። ምሁራን ናቸው ስለ ቤተ ክርስቲያን መምከር ያለባቸውና ሶስተኛው መስቀሉ በግሸን ደብረ ከርቤ አንብር መስቀሌ በዲበ መስቀል በመስቀሉ ላይ እንደተማርነው መስቀሌም በመስቀለኛ ቦታ አኑርልኝ የሚል ምልክት ለንጉሱ ለዘርዓ ያዕቆብ የተገለጠበትና ይሄ የተፈጸመበት ተራሮቹን ሁሉ ፈልጎ ትልቁን ተራራ ግሸን መናገሻ ላይ ማርፎ ነበረ መስቀሉ። መጨረሻ ላይ ግን ደብረ ከርቤ ላይ ያረፈበት ሀገራችን ኢትዮጵያ በመስቀሉ የተባረከችበትንም አብሮ የምናከብርበት ስለ እመቤታችን፣ ስለ ምሁራኑ ሊቃውንት፣ ስለ ሃይማኖተኞቹ
አዎ ሃይማኖታቸው የቀና ጸሎታቸው የጸና እነርሱ የሚታሰቡበት ዕለት ነው ማለት። መስከረም 21 ቀን የምናከብራት አንዲት በጣም ቅድስት ሴት አለች እና መልኳ በጣም የተደነቀ ነው ሰውኛውን እና ይች ሰው መልከኛ ናት። የንጉስ ልጅ ይወዳታል። እንዲያገባት ይጠይቃታል፣ እምቢ ትለዋለች እና በዘመኑ ከነበረው ጠንቋይ ሄደች እና ከጠንቋዩ ሄዶ ምንድነው ያደረገው? መስተፋቅር አድርግልኝ ያልከኝን እከፍልሃለሁ ይለዋል። ቆጵሪያኖስ ይባላል አለ የተባለው የምድር ጠንቋይ ነው። ከዛ ሄዶ እባክን ይችን ሴት እሺ እንድትለኝ አድርግ። ከዛ እሺ ብሎ አመጣልሃለሁ ብሎ ብሩን ይቀበላል። እንደዚህ ለሚያደርጉ ጠንቋዮች ግን ወዮላቸው በእውነቱ ማለት ነው። ከቃሉ ጋር ናችሁ። እውነት ይሄ በመስተፋቅር ሚስት ማግባት ባል ማግባት የሚል ማረፍ አለባችሁ እናንተም ቢሆን። እኔ አንድ ነገር ልንገራችሁ፣ ሞራላችሁን እኮ ራሱ ልታስቡለት ይገባል። ያ ማለት ይውላችሁ አስደግመህ ሴት አገባህ ወይም ባላገባህ ማለት አንተ የማትወደድ ሰው ነህ ማለት ነው። በግድ ነው እንጂ አስደግመህ ነው እንጂ በጣም የምታስጠላ ሰው ነህ ማለት ነው። ራሳችሁን ትሰድባላችሁ እንዴ? ነውር እኮ ነው። ራሳችሁን የምወደድ ሰው ነኝ ማለት አለባችሁ እኮ። እኔ በጣም ተወዳጅ ሰው ነኝ፣ የእግዚአብሔር ልዩ ፍጡር ነኝ፣ በእግዚአብሔር አምሳል የተፈጠርኩ ነኝ ማለት አለባችሁ እኮ። ስለዚህ እንደዛ አደረገ። መጨረሻ ላይ እሷ ደግሞ ዳዊቷን ትጸልያለች፣ እግዚአብሔርን ታመሰግናለች። እግዚአብሔር እረኛዬ ነው፣ የሚያሳጣኝስ ማን ነው? በለመለመ መስክ ያሳድረኛል፣ በረፍቱ ዘንድ አሳደገኝ። ነፍሴን ከጥፋት ወደ ልማት መለሳት። ማዕድን በፊት አዘጋጅህልኝ በጠላቶች ፊት። በትርህና ምርኩዝህ እነሱ ያጽናኑኛል። በሕይወቴ ዘመን ሁሉ ምሕረትህና ይቅርታ ይከተሉኛል። በሕይወቴ ዘመን ሁሉ በእግዚአብሔር ዘንድ ቤት እኖር ዘንድ እያለች ስለምናል ታመሰግናለች። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው፣ የሚያስፈራኝስ ማን ነው ትላለች። አቤቱ የሚያስጨንቁኝ ምንኛ በዙ፣ ጠላቶቼ የሚያድንሽ ማን ነው ወዴት ነው ይላሉ። አንተ ግን አቤቱ ክብሬ ወመልዕለ ርእሴ፣ ከፍ ከፍ የምታደርገኝ የምታስከብረኝ ከራሴ በላይ ያለህ ዘውድ አንተ ነህ እያለች መዝሙረ ዳዊትን ትዘምራለች። አጋንንቱ የእሷን ልብ በርብረው ሰውየውን እንድትወድ ለማድረግ ሲመጡ እሷ እየዘመረች ያገኟታል። እዛ ጆሮአቸውን ብላ ትመልሳላቸዋለች። በያዕቆብ ላይ ጥንቆላ በእስራኤል ላይ ሟርት አይሰራም ተብሎ ስለተጻፈ ሲያው ላይ ይመለሳሉ። አጋንንቱ ሁሉ እየመጡ ቆጵሪያኖስን እንደውም ያሰቃዩታል። ወደዚህ ሰውዬ ወደዚያ ሴትዮዋ ተላከን እያሉ። እናንተሳ ድግምት ሲላክባችሁ ምን ውላችሁ ተገኝታላችሁ? ተኝታችሁ። ችግሩ ይሄ ነው። ተኝታችሁ ስለምትገኙ እና አንደኛ ስለምትፈሩ ስለማታምኑ፣ ሁለተኛ ስለምትፈሩ። አትፍሩ። ከፈራህ ይጠነብሳል ሰይጣን። አትፍሩ። የእግዚአብሔር ልጆች በመሆናችሁ ብቻ እግዚአብሔር ይጠብቃችኋል። እርግጠኞቹ ነው። በእኛ ልፋት አይደለም የሚጠብቅን እግዚአብሔር በቸርነቱ ነው። አንዳንድ ጊዜ ሰይጣን ምን ያደርጋ መስላችሁ? ጸሎት ባቋረጣችሁለት ወይኔ ዛሬ ጠምሶ ነው ያ ሰውዬ የላከብኝ እንደሆነ ይላል አንዳንዱ ሰው። ለምን እንደዚህ ትላለህ? በአንተ ልፋት አይደለም የምትጠበቀው። የምንጸልየው እግዚአብሔርን ለማምለክ ነው እንጂ የኛ ጸሎት ይጠብቀናል ብለን አይደለም። በእኛ ጸሎት አንጠበቅም። የሚጠብቀን በማን ነው? በእግዚአብሔር ቸርነት ነው። የምንጸልየው እግዚአብሔርን ለማምለክና እሱን ስለምንወደው ነው። ከቃሉ ጋር ናችሁ? እኛ እግዚአብሔር ወደ ፈተና እንዳትገቡ ተግታችሁ ጸልዩ የሚለውን ዘንግቸው አይደለም። እኛ እግዚአብሔርን ለማምለክ እንጸልያለን፣ እግዚአብሔር ከፈተና ይጠብቀናል። አሁን ተኝታችሁ አትገኙ። እውነቴን ነው የምነግራችሁ። መጨረሻ ላይ አቃተው። አትላከን ወደዚያ ሴትዮ አሉት አጋንንቱ። ምን አለ መሰላችሁ? አይ በቃ እንግዲያማ የሰውየውን ብር በልቼ እንዴት ይሆናል? የንጉሥ ብር በልቶ ዝም ብሎ መቀመጥ አለ? ቢያንስ እናንተ ዮስቴናን የምትባል ዮስቴናን መስላችሁ መልኳን ለሰውየው ታዩልኝ አንድ ቀን አለች። እሺ አለና አንዱ ሰይጣን አንድ ቀን ዮስቴናን መስሎ የዮስቴናን ልብስ የለበሰ መስሎ፣ ሰይጣን እኮ ያስመስላል። ዮስቴናን መስሎ መጣ ሰይጣኑ። እንደ ዮስቴናው ነው አፍንጫው፣ እግሩ፣ እጁ፣ ልብሱ። ኋላ ታላቂቱ ብርሃን የልቤ ብርሃን ዮስቴና መጣች ሲል አትጥራብኝ ብሎ ብን ብሎ ጥፍ። ማንን መስሎ ነው የመጣ? ዮስቴናን መስሎ መጣ። ግን ማን ነው ግን? ዮስቴናን መስሎ የመጣ ሰይጣን። በሉ እስቲ ሁላችሁ በሉ። እንደዚህም ሁሉ ማርያምን መስሎ የሚመጣ ምን አለ? አርሴማን መስሎ የሚመጣ ምን አለ? እንዴ አሁን የሰው ትዳር የሚያፋታሉ። አርሴማ ታጠፋለች ብላለች። ኧረ አትልም እንዴ? ነውር ነው።
አርሴማ የማንንም ትዳር አትበትንም፣ አትከፍልህም ብላለች። አርሴማ እንዲህ ብላለች። ስነ ስርዓት መያዝ አለብን። በድንግል ማርያም ስም የሚነግድ ዲያብሎስ አለ፣ በአርሴማ የሚነግድ ዲያብሎስ አለ። አርሴማ ገሊትን አግቢ ብላኛለች። እንደዚህ ያለ ነገር ማቆም አለባችሁ። ከወደድካት ዝም ብለህ ወድጄሻለሁ በል፣ ዝም ብለህ እንዲሁ በግልጹ ማለት ከማግባት ከፈለሽ ሄደ ወድጄሃለሁ ወንድሜ ባል ሆነኝ አብረን እንኑር በሉ። አርሴማ ላይ እየወሰዳችሁ አትለጥፉ። ምኞታችሁንም በህልም ልታዩ። አሁን እንደውም ሰውን ሲጨንቀው ህልም ሁሉ ክሬት ማድረግ የጀመረ ነው የሚመስለኝ። ራሱ ህልም እያዘጋጀ ሁሉ ነው የሚመስለኝ። እንትን ይመስለኛል አሜሪካ የሄድኩም ይመስለኛል፣ የሄድኩት በሜክሲኮ በኩል ነው እያለ እየፈጠረ ነው የሚመስለኝ። እኔ እውነቴን ነው የምነግራችሁ። ስለዚህ ህልማችሁን አትከተሉት። ምኞቱን ሰው በህልሙ ያያል። አሁን የገጠር ልጅ ኢንተርኔት በህልሙ ሊያይ ይችላል፣ ያያል። እሺ አሁን መርካቶ ተወልዶ ያደጋ ልጅ ጤፍ ሲወቃህ በህልሙ ሊያይ ይችላል? የምታስበውን የምታየው የምትመኘውን ነገር። ከቃሉ ጋር ናችሁ። የዮስቴና ስም ሲጠራ ሰይጣን ጠፋ። እንደዚሁም ሁሉ የቅዱስ ዮሐንስ ስም ሲጠራ የተዘጋው ተከፈተ። የቅዱሳን ስም በከንቱ ተጠርቶ አይቀርም። ስለዚህ በየቤታችሁ አንድ የቅዱስ ገድል ይዛችሁ አንብቡ። አንደኛ ክርስቶስን እንዴት መምሰል እንደምትችሉ ገድሉን ስታነቡ አራያ ይሆናችኋል። ሁለተኛ እናንተ የተዘጋባችሁን ነገር ጸልዮ ክርስቶስ የምሕረት በሩን እንዲከፍትላችሁ ወደ ክርስቶስ ያቀርባችኋል። ይህን እንዲያደርግላችሁ ዮሐንስ ብሎ ጻፈ፣ የተዘጋው ተከፈተ። ገድለ ዮሐንስን አንብበን የተዘጋ እንዲከፈትልን የመድኃኔዓለም ፈቃዱ ይሁንልን። ለኢትዮጵያ የተዘጋባት ሰላም ሁሉ በእነዚህ ቅዱሳን አንብበን መድኃኔዓለም በሩን ይክፈትልን፣ ይቅር ይበለን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን። እንኳን ለዚህ ዕለት ሁላችንንም አደረሰን። ድንግል ማርያም ደግሞ ዓመቱን በሰላም በፍቅር እንድታስፈጽመን እንድትባርከን፣ የልቦናችን መሻት እንዲፈጸም፣ ሀገራችን ሰላም እንዲሆን፣ ሃይማኖታችንን እንድትጠብቅልን የእሷ መልካም ፈቃድ ይሁንልን። ከልጇ ታስታርቀን ወላዲተ አምላክ የግሸኗ ንግሥት ሁላችንንም ትለመነን። እንግዲህ በሌላ መረጃዎችና መርሃ ግብሮች እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።